130ኛው የአድዋ ድል በዓል በዚህ ሳምንት በኢፌዴሪ መከላከያ ሰራዊት አስተባባሪነት ሲከበር የበርካታ ሀገራት የመከላከያ ሚኒስትሮችና የጦር አታሼዎችን ጨምሮ የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴና ሌሎችም የአሁንና የቀድሞ የመንግስት ባለስልጣናት ታድመውበት ነበር። የኢፌዴሪ መከላከያ ሚኒስቴር አድዋ ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ድል መሆኑን ለማጉላት በሚል በዚህ ደረጃ መከበሩን ያሳወቀ ሲሆን የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ደግሞ የኢትዮጵያ የባህር በርና ወደብ ባለቤትነት ጥያቄ ከአድዋ ድል ማግስት ጀምሮ እስካሁን የዘለቀ ነው ባሉበት ንግግራቸው ይህንን ጥያቄ መመለስ የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል መሆኑን ነበር የተናገሩት። ሪፖርተራችን አቤል አበበ በዚሁ ሳምንት መጀመሪያ ላይ የነበረውን የአድዋ ድል በዓል አከባበር መለስ ብሎ በስፋት ያስቃኘናል። ከዛሬ 130 ዓመታት በፊት በኢትዮጵያ ምድር እንዲህ ሆነ። የሀገሬው ንጉሠ ነገሥት የነበሩት ዳግማዊ አጤ ምኒልክ ለስልጣኔ ባላቸው መሻት የተነሳ ወዳጅ ብለው ባስጠጉት የኢጣሊያ መንግስት የስውር ደባ ተሰራባቸው። በ20 አንቀጾች የተቀነበበ የአጋርነት ውል ይዞ ከንጉሱ ፊት የቆመው የኢጣሊያ መንግስት በ17ኛው አንቀጽ ስር ጣሊያንን የኢትዮጵያ ሞግዚት አድርጎ የሚሾም ሐሳብን ሸሽጎ ነበር። ይህ የውጫሌ ውል በአማርኛና በጣሊያንኛ የተለያየና አሳሳች ትርጓሜን መያዙ ሲታወቅ ታዲያ የጣሊያን የአጋርነት ሳይሆን የገዢነት ብሎም የወራሪነት አባዜና አመል መሸፋፈንም ሳያስፈልገው ፍጥጥ ብሎ ወጣ። የጣሊያን መንግስት ወኪል ሆኖ የአጤ ምኒልክ ቤተ መንግስት ቤተኛ የነበረው ጄኔራል ባራቴሪም ኢትዮጵያ በግዳጅ ውሉን ካልፈረመች ነገር ይበላሻል ሲል ማስፈራሪያውን ይዞ በቤተ መንግስት ተገኘ። ኢትዮጵያ ለጣሊያን ቃልና ውል ካልተገዛች ጦርነት ይሆናል አለ። እናም ከኢትዮጵያ ወገን የጠበቀው ምላሽ ደግሞ ከቻልክ የዛሬ ሳምንት አድርገው የሚል ሆነ። እኔ የምልህ ምን ነው ወርቅ ላበደረ ጠጠር አደረግከው? In questo momento ciò che voglio è አንተማ እምነታችንን ክዳ አታለልከን። አንተ የምትፈልገው ሳይሆን እኛ የምንፈልገውን ታደርጋለህ። Se non lo farai di tua spontanea volontà, allora sarà l'Italia a costringerti. የዛሬ ሳምንት አድርገው። በዚህ የሚደነግጥ የለም። እግሩን ለጠጠር ደረቱን ለጦር ሰጥቶ ሀገሩን የማያድን ሰው ከዚህ የሌላ አይምሰልህ። አገር የሚያጠፋ ሃይማኖትን የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አልፎ መጥቷል። የአገሬ ሰው ካሁን ቀደም የበደልሁ አይመስለኝም። አንተም እስካሁን አላስቀየምኸኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለምሽትህ ለሃይማኖትህ ስትል በሐዘንህ እርዳኝ። ወስልተ የቀረህ ግን ኋላ ትጣላኛለህ። አልምርህም። ማርያምን ለዚህ አማላጅ የለኝም። በክብር ይሄዳል ሰው ሊኖር ሰው እንግዲህ እንዲህ ባለው የጣሊያን መንግስት እብሪት የተወለደው የአድዋ ጦርነት በተሻለ መልኩ ወታደራዊ ስልጠና የወሰደ በጊዜው ዘመናዊ የሚባል በቂ ትጥቅን ያነገበ ሰራዊት በአመዛኙ በበቂ ያልተደራጀና እምብዛም ያልዘመነ ትጥቅ ከያዘ ይልቁንም የጨበጣ ውጊያን ከሚመርጥ ኢትዮጵያዊ ሰራዊት ጋር ጣሊያንን ያጋፈጠ እንደነበር ታሪክ ይናገራል። ታላቁ የጦር ሰው ሰንዙ ውሃ ፍሰቱን የሚያስተካክለው መልክዓ ምድርን እየተከተለ ነው እንዳለው ሁሉ 5 ወራትን ተጉዘው አድዋ ላይ የዘመቱት የኢትዮጵያ ልጆችም ጣሊያንን እንዳመጣጡ አስተናግደው ድክመቱና ጥንካሬውን ለይተው እጅ ወደ ላይ ለማስባል አንድ ቀን እንኳን አልፈጀባቸውም ነበር። ለሀገር የነበረ ውዴታ፣ ለራስ የነበረ ክብርና በኢትዮጵያ አትምጡብኝ የሚል ቀናይነት ከራስ አልፎ ለሌሎች ምሳሌ የሆነ ድልን በታሪክ መዝገብ ላይ ከጻፈ እነሆ 130 ዓመታት ተቆጠሩ። የጥቁር ሕዝቦች የሞራል ልዕልና የተገነባበት የይቻላል መንፈስም ዳግም በእግሩ የቆመበት ይህ ድል ሞቅና ቀዝቀዝ እያለ በጊዜ ሂደቶች ውስጥ በአደባባይ በዓልነት ጭምር ሲታወስ ቢቆይም በተደራጀ መልኩ በኢፌዴሪ መከላከያ ሰራዊት አስተባባሪነት መከበር የጀመረው ከአምና ጀምሮ እንደነበር አይዘነጋም። ዘንድሮም 130ኛ ዓመቱ የተከበረው የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴና ሌሎች ቀደምት ከፍተኛ የመንግስት ባለስልጣናትን ጨምሮ በርካታ አፍሪካውያን የጦር ሚኒስትሮች እንዲሁም የተለያዩ ሀገራት ከፍተኛ አታሼዎች በታደሙበት ነው። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። ለአፍሪካና ለመላው ጥቁር ሕዝብ የነፃነት ጎህ የፈነጠቀ የሰብአዊ ክብርና
ሞገስ ያጎናጸፈ የኢትዮጵያውያንን ሁልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል ነው። ይህ ድል የወንዶች ጀግኖች ውሎ ብቻ ሳይሆን ይልቁንም ኢትዮጵያዊት ሴቶች የፖለቲካ መላ እና ብርቱነት፣ ስትራቴጂካዊ መሪነትና የአገር ፍቅር ጽናት ለዓለም የገለጠ የታሪክ ምዕራፍ ነው። የአድዋ ድል በታሪክ ማህደር ውስጥ በአንድ አገር ወሰን የሚገደብ ተራ ወታደራዊ ድል አይደለም። አድዋ የተባበረ የህዝብ ክንድ ዘመናዊና በሚገባ የታጠቀን ወራሪ ኃይል ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከርንበት ታላቅ ስኬት ነው። ኢትዮጵያ ይህን ልጆቿ ለአገር ሉዓላዊነት የተዋደቁበትን እንቁ የሆነ ድል ካስመዘገበች 130 ዓመታት ተቆጥረዋል። እነዚህ ያለፉ 130 ዓመታት ደግሞ ሀገሪቱ የየትውልዱን ጀግንነት የሚፈልጉ በርካታ ውስጣዊም ሆነ ውጫዊ ፈተናዎችን ተጋፍጣባቸዋለች። በአንዳንዱ ጉዳይ የአድዋ ልጆች መሆናችንን ሁሉ ጥርጣሬ ውስጥ በሚጥል መልኩ የሀገር ልጆች ህብረትና መደማመጥን አጥተው ኢትዮጵያን ነጥብ ሲያስጥሉ፣ በአንዳንድ ጉዳዮች ደግሞ አበጀህ የሚያስብሉ የታሪክ ስኬቶች እየተጻፉ ነው ዛሬ ድረስ የተዘለቀው። የአድዋ ድል ኢትዮጵያ በጊዜው ከነበሩባት ፈተናዎች አንዱንና ግዙፉን ገንድሳ የጣለችበት ብቻ ሳይሆን ለዛሬ የሚሆን የመንፈስ ብርታትን ለዚህኛው ትውልድ ያስተላለፈችበት ነው። ርዕሰ ብሔር ታዬ አጽቀሥላሴ ሲናገሩም ያ ድል ካጫራቸው በርካታ የዲፕሎማሲ መታገያ ሐሳቦች ውስጥ ኢትዮጵያን ከዓለም የሚያገናኝ የባህር በር መሻት አንዱ ነበር ይላሉ። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ህዝቦች እጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር። ኢትዮጵያ አሁን ድረስ የአድዋን ድል እንደ ስንቅና ብርታት ብትይዝም እንደ ያኔው ጊዜ ያለ ልዩነት ለአንድ ዓላማ አብሮ መቆም ላይ ግን የሚነሱባት ጥያቄዎች አልጠፉ። የአሁኗ ኢትዮጵያ በብዙ መልኩ ሊጠቀሱላት የሚችሉ እንደ ህዳሴ ግድብ ያሉ አድዋዎች ቢኖሯትም በልጆቿ መሃል የተፈጠሩ አለመግባባቶች ግን በዚህ አንድነት በሚጠይቅና በጂኦፖለቲካዊ ፈተናዎች በተወጠረ ዘመን በወንድማማቾች ጦርነት ውስጥ እንድትዘልቅ አስገድዷታል። በጋራ በማበር በፈጣን ሁኔታ የሚለዋወጠው የዓለም ስርዓት ከሚሰነዘረው ጅራፍ ሀገርን መታደግና በብርታት ከሚቆሙት ተርታ እንድትሰለፍ ለማድረግ መትጋት በሚያስፈልግበት በዚህ ጊዜ አሁንም ሊጠቡና ሊዘጉ የሚገባቸው ልዩነቶች እዚህም እዚያም መታየታቸው የማይካድ ሀቅ ነው። ዋናው ጥያቄ ግን ይህ ችግር እንዴት ይፈታ፣ ትውልዱስ ከእርስ በርስ ፍትጊያ ወጥቶ እንዴት ለሚጠብቀው ትልቅ የመለወጥ ትግል ራሱን ያዘጋጅ የሚለው ነው። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን
ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። አሁን በምንገኝበት እና በፍጥነት በሚለዋወጠው ውል አልባ በሚመስለው የጂኦ ኢኮኖሚና የጂኦ ፖለቲካ ዓለም ይህንን የኢትዮጵያ ማኒፌስቶ ይበልጥ ልናዳብረው ልናሳድገው ይገባል። በዓለም የተበተኑ ጥቁር ወንድሞቻችንና እህቶቻችን የነጻነት ቁጭትና የእኩልነት መሻታቸውን አባቶቻችን በጦር ሜዳ ጀግንነት እንደመለሱት ሁሉ የዘመኑ ጀግኖች ደግሞ ይህንን ጥሪ በስራ በእውቀትና አገርን በማሳደግ በማበልጸግ መመለስ ይገባናል። ይህንን የተጋድሎ የታሪክ ውርስ ለወጣቱ ትውልድ በማስረከብ አዲሱ ትውልድ የኢትዮጵያን ልዕልናና ብልጽግና ለማረጋገጥ ቃል ኪዳናችንን የምናድስበት ታሪካዊ ዕለት ነው። የኢትዮጵያ ዕጣ ፋንታ በእናንተ እጅ ላይ ነው። የተቀበላችሁትን ባንዲራ ጠብቁት። ኢትዮጵያ የሰላምና የፍቅር ብሎም የአንድነት ሀገር እንድትሆን እመኛለሁ።